አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ከርማችኋል? ጠፍቼ ከረምኩኝ። ያው በዓል ስለሆነ የበዓል ያው 3 ቀን ነው ምናምን በቃ ቪዲዮ አልሰራሁም ማለት ነው፣ የበዓል ሰሞን ስለነበረ። አሁን ደግሞ ያው ትራንስፖርትም የለም ዝም ብለን ግን ይሄንን ቪዲዮ ሰርቸው ይቆያል እንጂ ማለት ነው። እና ሀባይብ እንዴት ከርማችኋል? በዓል እንዴት አሳለፋችሁ? እኔ አለሁ አልሐምዱሊላህ ለኩል ሀል። ያው ለመልካም ምኞታችሁ በጣም ነው የማመሰግነው። ብዙዎቻችሁ በቃ ጥሩ ጥሩ ኮሜንትን ያስቀምጣችሁልኝ ማለት ነው፣ የበዓል ቪዲዮ የለቀኩላችሁን። እና ዛሬ ወደ ስራ ተመልሻለሁ። ወላኪን ዛሬ ልስራና ነገና ነገ ወዲያ ምናምን ላይኖረኝ ይችላል። ምክንያቱም ትራንስፖርትም ሱቆችም ክፍት ላይሆኑ ይችላሉ። ያው ምርጫ ስለሆነ ማለት ነው። ዛሬ ራሱ ትራንስፖርት ምንም ነው የሌለው። ባጃጅ እስከ 6 ሰዓት ነው ምናምን፣ ከዛ በኋላ አልሰሩም ማለት ነው። እና እዚህ ጋር እንደምታዩት እጥር ምጥን ያለ የቤት እቃ አለ እና ደግሞ ፈርኒቸር አላት ማለት ነው። እህታችን ያዘዘችኝ 197,130 ብር ነው አጠቃላይ የፈጀው ማለት ነው። ቁምሳጥን እና አልጋ ኪችን ካቢኔት አላት ማለት ነው። አልጋ ከአንድ ኮሜዲኖ ጋር ሜትር ከ50 ነው 30 ሺህ ብር። ኪችን ካቢኔት ማነው ቁምሳጥን ደግሞ 3 ተከፋች ደግሞ 38 ሺህ ብር እና ኪችን ካቢኔት 50 ሺህ ብር የተሰራላት ማለት ነው። እሱን ሬድዋን ጋር የቀረጽኩትን ቪዲዮ ቀጥልላችኋለሁኝ። ከዛ እዚህ ጋር እነዚህን የመሰሉ እቃዎች አሏት፣ ሌዘር እና አንድ ብርድ ልብስ። ከዛ ኤክስትራ ፍራሽ አላት። እያንዳንዱን ዋጋ አሳውቃችኋለሁ ማለት ነው። እዚህ ጋር እንደምታዩት ብረት ምጣድ 1500 ብር፣ ጥስት ደግሞ 2000 ብር፣ የልብስ ባስኬት 600። እነዚህን 5 ሊትር ባሊ አንድ አይነት ከለር ናቸው፣ የሽሮና የበርበሬ ከለር አጥቼ ነው። እነዚህን ደግሞ 250 ብር ነው አንዱ ማለት ነው። 500 ብር ሁለቱን። 20 ሊትር ባሊ 350 ብር እና እዚህ ጋር ደግሞ አዲስ የመጣ ሴኔጋል ብረት ድስት አለ ማለት ነው። እንደምታዩት ይሄ 7000 ብር ነው። ትልቅ ነው ማሻአላ ተባረከ ረህማን። እንደምታዩት አቧራ ስላለው ነው ውስጡ። በጣም ቆንጆ ብረት ድስት ነው፣ ትልቅ ነው። ይሄንን 7000 ብር ነው የገዛሁት። ጭልፋ ደግሞ 1200 ብር ይሄንን ገዝቼላታለሁ ማለት ነው። ሌላው ኤሌክትሪክ ምጣድ ነው። ኤሌክትሪክ ምጣድ ባለ ኮሜዲኖ ነው። ኮሜዲኖ ያለው ጥቅሙ ባሊ ይሄ ማሰሻ ምናምን ሁሉን ነገር ጽድት ልቅም አድርጎ ይይዝላችኋል። እዚህ ጋር እቃ ማስቀመጥ ይችላል። እዚህ እንደምታዩት ግን ኤሌክትሪኩን እንዳይነካባቸው አድርጋችሁ ከውስጥ ማለት ነው። እና ይሄንን 12500 ብር ነው ያሰራሁላት። እንደምታዩት ማሻአላ ተርላ ምጣድ በርበሬ ወንዝ እንደዚህ ነው የሚሰራው ማለት ነው። በነገራችን ላይ አንዳንድ ልጆች ምጣድ ማገዶ ቆጣቢ እንደዚህ አይነት ከለር ይሁንልን እንደዚህ አይነት ይሁንልን እያላችሁ ትልኩልኛላችሁ። እኔ ማሰራው ዋናው ነገር መልኩ አይደለም። በነገራችን ላይ የምጣድ ማለት ነው። በተለይ ማገዶ ቆጣቢ ያው እንጨት ስናነድበት ከለሩ መቀየሩ አይቀርም። ስለዚህ ዋናው ነገር ከለሩ ሳይሆን እቃው ስታነዱበት። አሁን ማገዶ ቆጣቢ አንዳንዱ እዚሁ እኔ ለምነውኝ እንስራልሽ የሚሉኝ ልጆች አሉ። ግን ምን አለ ከዛ በኩል ጭስ ከሚወጣበት በኩል እንትን አይልም አይሰማም ማለት ነው፣ የነዛ የሚለምኑኝ ሰዎች። ይሄ የተርላ ደግሞ ሙሉ ለሙሉ ነው የሚሰማው። ከዛ ደግሞ እታች ከስሩ ላይ መጀመሪያ እንትኑ ተተሞላ በኋላ ከላይ ደግሞ ሸክላ ያደርግበታል። ይሄ የኖርማሉ ምጣድ የምጣዱን ሸክላ ከዛ ደግሞ ሲሚንቶ በደንብ አድርጎ ነው የሚያደርገውና በቃ በጣም ነው የሚመቸው። እኔ ለባሌ እህት ወስጅላት እየተጠቀመችው ነው። ደሴ በጣም ቆንጆ እንደሆነ ነው የነገረችኝ እሷ ማለት ነው። ሌሎችም ያደረስኩላቸው ልጆች ወደውት አመስግነው ነው የሚጠቀሙት ማለት ነው። ያንን አሁን ይለምነኛል ያልኳችሁ ልጅ የመጀመሪያ ጊዜ ተርላን ሳላቀው በፊት ጀምሬው ነበረ፣ ግን ብዙም ምቾት አልሰጠኝም። አንደኛ ምጣዱ እንትኑ ምድጃው አነስ ይላል፣ ትንሽ አነስ። ከዛ ደግሞ ዳርና ዳር ላይ አይሰማም አሉኝ የተጠቀሙ ሰዎች እና አንዴ ወይም ሁለቴ ይመስለኛል የገዛው። ከዛ በኋላ ከተርላ ነው የምገዛው ማለት ነው። እና ይሄንን ታብራራሁላችሁ ስለ ተርላ ምጣድ። ያው ሰውየው ለምኑኝ ይላል ስላችሁ አሁን ዛሬ ይሄንን ለዛሬ ብሏችሁ ከሆነ
በሰዓቱ ሂጄ የለም ካለ የለም ነው። ደንበኛ ናት፣ አረ ልተባበራት፣ አረ እንደዚህ አመላለስኳት የሚባል ነገር የለም። በቃ እሱ ሳምንት ለምን ጨምሮ እንትን አይላችሁም? የዛሬ ሳምንት ብሏችሁ ከሆነ በሳምንቱ ስትሄዱ ከዛ ደግሞ ለነገ ወዲያ ከዛ ወዲያ እያለ በጣም ነው የሚያመላልሰኝ። ግን እቃው ጥራቱን ስለማይ ነው እሱ ጋር የምመላለሰው ማለት ነው። ያው እናንተ እንድትደሰቱ እኔ አለበለዛ አንድ ምጣድ ገዝቻለሁ የራሴን። አንዴ ከገዛችሁ ብዙ አመት የሚያገለግል ነገር ነው። ግን ደግሞ ምጣድ ሞኝ ከሆነ ሁልጊዜ ስትማረሩ ነው የምትኖሩት ማለት ነው እስከ ቀየራችሁ ድረስ። እና ለእናንተ ስል ነው እኔ እዛ ሰውዬው ጋር ሂጄ ተጨቃጭቄ ለምኜ ምን ብዬ በቃ አንዳንድ ጊዜማ እኔ ተቆጥቼ ስሄድ ባለቤቴ እየሄደ ነው እንትን የሚለው ማለት ነው። እንደዚህ ሆኖባት ነው ስራ እኮ እንደዚህ እየተአኸረባት ነው ምናምን ብሎ ነው እንትን የሚልልኝ ማለት ነው። እና በቃ ይሄንን ይመስላል ስለምጣዱ። እዚህ ጋር ሳች ስቶቭ አለ እንደምታዩት 3500 ብር። እዚህ ጋር ደግሞ የሻይ ብርጭቆ አንድ ደርዘን 1250 ብር ነው፣ አንድ ደርዘን ማለት ነው። ሳች የጁስ መፍጫ ይሄ በጥቁሩ እንትን ማለት ነው እንደምታዩት። ቢጫው ሲሆን 6800 ብር ነው። ይሄ በጥቁሩ ኦሪጂናሉ ነው። ለሳውዲ አረቢያ እና ለዱባይ የምትልከው ቻይና ማለት ነው። ይሄ የሚመረተው በነገራችን ላይ ቻይና ነው፣ ግን ይሄ ለሳውዲ አረቢያ እና ለዱባይ የምትልከው ነው። ይሄ የዚህ አይነት ጥቁሩ ማለት ነው። ዋጋው 7800 ብር። ቢጫውን የምንገዛላችሁ ይሄኛው ሲጠፋ ነው በነገራችን ላይ። እኔ ይሄንኛውን በጣም ነው የምወደው ቆንጆ እቃ ስለሆነ ማለት ነው። ከዛ 772 የወጥ ሳህን ካርቶኑ እዚህ ጋር እንደምታዩት ነው 3500። በራድ 1 ሊትር 850 ብር። ከዛ እዚህ ጋር ደግሞ አንድ ደርዘን የቁርጥ ሳህን ባለ 140 ብር አለ። ይሄንን ደርዘኑን 1680 ብር ነው የገዛሁት። በጣም ቆንጆ የሚያምር እቃ ነው ማለት ነው። ከዛ እዚህ ጋር ደግሞ የማይካ ሰርቪስ ነው። የማይካ ሰርቪስ 3 ፒስ 800 ብር ነው። እዚህ ጋር ደግሞ የኬክ ሳህኖች ወይም ለፈንዲሻ ለምናምን የሚሆን ማለት ነው። ከለራቸው ከዘዝ ያለ ነው እንደምታዩት። እነዚህን 6 ፍሬ 300 ብር ነው የገዛሁት። ሌላው እዚህ ጋር ረከቦት ክብ ረከቦት አጋጣሚ ሆኖ የዛሬዋ ረከቦት ከስከዛሬው ትለያለች የሚላችሁ በር አላት እዚህ ጋር እንደምታዩት። ማጨሻም አብሯት አለ ማለት ነው። ዋጋዋ 2200 ብር ነው። በነገራችን ላይ እዚህ ጋር ብኹር እንደገና ደግሞ ሲኒም ማስገባት ይችላል፣ ግን ትንሽ ነው ያን ያህል ትልቅ የሚባል አይደለም። በሯ እና ሰርቪስ አላት ማለት ነው። ዋጋዋ 2200 ብር ነው። ቆንጅዬ ረከቦት ይሄ እንደዚህ ነው የሚሆነው ስታቀርቡት። ያው ፊት ለፊት የሚሆነው ይሄ ነው ማለት ነው። እና እቺን የመሰለች ረከቦት ገዝቼላታለሁ። ቀለል ያለች ናት፣ ብድግ ለማድረግ ይመቻል። እኔ የምጠቀመው በዚህ ስለሆነ ሁልጊዜም ነው እንትን እምላችሁ ማለት ነው። ዲም ላይትም አለኝ፣ ግን እኔ የምጠቀመው ቀለል ያለች ስለሆነች እቺ ናት። ከዛ ሞሰብ ነው። ሞሰብ 3600 ብር ነው የገዛውላት። ቆንጅዬ ሞሰብ ናት እንደምታዩት። ማሻአላ ተባረከ ረህማን ጽድት ያለች 3600 ብር። ከዛ የእንጀራ ሰፌድ 350፣ 650 ደግሞ የእህል ሰፌድ 1000 ብር። ሰፌዶቹ ሞሰቡ ጋር 4600 ሆነ ማለት ነው። ሞሰቡ 3600 ሲሆን ከዛ እዚህ ጋር ምን አለ ሌዘር፣ የወይባ ሌዘር እጅጌም ኮፍያም ያለው ነው። ዋጋው ደግሞ 3600 ብር ነው። ዋጋው 3600 ብር እጅጌም አለው ኮፍያም አለው ማለት ነው ይሄ። ከዛ እዚህ ጋር 18000 ብር ኤክስትራ ፍራሽ ሜትር ከ50 ባለ 20 ቲክነስ ገዝቼላታለሁ ማለት ነው። ሌላው እዚህ ጋር ብርድ ልብስ ነው። ብርድ ልብስ 4.5 ነው። ዋጋው 5000 ብር ነው። ቆንጆ ጽድት ያለ ብርድ ልብስ ነው የገዛሁላት ማለት ነው። እንደምታዩት ማሻአላ በጣም የምታምር ቆንጅዬ ብርድ ልብስ ናት ማለት ነው። ዋጋው 5000 ብር ትሩ ላብ ነው። 4.5 ወይም 4 ኪሎ ተግማሽ ማለት ነው። እና ይሄንን ይመስላል። ወደ ፈርኒቸር እቃዎች ወስዳችኋለሁ። ከወደዳችሁት ላይክ እና ሼር እያደረጋችሁ እንግዲህ በወረፋችሁ ኢንሻአላህ ከሮብ በኋላ ትራንስፖርትም ስለሚኖር ሁሉም ነገር ስለሚለቀቅ ከሮብ ጀምሮ አስተናግዳችኋለሁ ማለት ነው። እሺ የመዲና ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው ይሄንን ቁም ሳጥን
ይሄንን አልጋ እና ይሄንን ኪችን ካቢኔት ነው ይዘላችሁ የመጣ ነው። ቆንጆ ተደርጎ አሪፍ ተደርጎ የተሰራ ኪችን ካቢኔት ነው። ወደዚህ ኪችን ካቢኔት ስንገባ ይሄ 2 ሜትር ከ20 በእብነ በረድ ተደርጎ የተሰራ ቆንጆ ተደርጎ የተሰራ ነው። አሁን ይሄን ይመስላል። ይሄ ስታይል ይሄ ቆንጆ ተደርጎ አሪፍ ተደርጎ የተሰራ ነው። ይሄ እንደዚህ ያለው እነዚህ ደግሞ እንደዚህ አላቸው። እዚህ ጋር ደግሞ ማብኪያ ምናምን ያስቀምጡበታል እና እዚህ ጋር ደግሞ 3 መሳቢያዎች አላችሁ። እነዚህ ደግሞ እንደዚሁ ትላልቅ ማብኪያዎች እንዲያስቀምጡባቸው ተደርገው የተሰሩት እና ይሄ የተሰራው የበፊት ትእዛዝ ነው፣ የቆየ ትእዛዝ ነው። ይሄ አሁን የተሰራው 50 ሺህ ብር ነው። የቆየ ትእዛዝ ስለሆነ ነው 50 ሺህ ብር የሆነው እና ይሄን ይመስላል። ቆንጆ ተደርጎ አሪፍ ተደርጎ የተሰራ ወደዚህ 2 ሜትር ከ20 በእብነ በረድ የተሰራው እና አሪፍ ተደርጎ የተሰራ በቅብ ነው። በላሜትም አሉ ግን ይሄ በቅብ ነው የተሰራው። ቆንጆ ተደርጎ የተሰራ ኪችን ካቢኔት 2 ሜትር ከ20 ማለት ነው እና ደግሞ ወደዚህ ደግሞ ስንመጣ ደግሞ ይሄ ቁም ሳጥን ሜትር ከ50 በ2 ሜትር ከ40 ብርድ ልብስ ማስቀመጫ ያለው ቆንጆ ተደርጎ ጽድት ያለች በቃ ለስላሴዋ ምናምን ዘይቷ ምናምን ቆንጆ ተደርጎ የተሰራ ነው። ይሄ እንደዚህ መሰል ይሄ የአበያ ማስቀመጫ ነው። እነዚህ ደግሞ መሳቢያዎች እዚህ ጋር ያላቸው ይሄም እዚህ ጋር መሳቢያ ነው። በዚህ ደግሞ ያቸው ወርቃማ ተደርጎ የተሰራላቸው እሷ በመፈለገችው ይሄ ደግሞ መደርደሪያ እዚህ ጋር መደርደሪያ ያለው እዚህ ጋር ደግሞ እንደዚሁ መደርደሪያ ያለው ከላይ ደግሞ እነዚህ ኮምፎርት ማስቀመጫዎች አሏቸው። እነዚህ ይሄን ይመስላል። ይሄም ደግሞ እንደዚህ አሪፍ ተደርጎ የተሰራ ቁም ሳጥን ነው። አሪፍ ተደርጎ የተሰራ ቁም ሳጥን ነው። ይሄ ዋጋው የተሰራው 38 ሺህ ብር ነው። አሁን ይሄ የምንነግራችሁ የበፊት ዋጋ ነው፣ በጣም የቆየ ዋጋ ነው። አሁን ላይ ያለው ዋጋ ያው ባለው ዋጋ እናሳውቃችኋለን። በምትፈልጉ ሰዓት ባለው ዋጋ እናሳውቃችኋለን። ይሄ ሜትር ከ50 በ2 ሜትር ከ40 የሆነ ብርድ ልብስ ማስቀመጫ ያለው ውስጡ የተቀባ የሆነ ነው። እንደዚህ ይሄን ይመስላል። ውስጡ የተቀባ ነው። ይሄም እንደዚሁ ውስጡ የተቀባ ነው። ቆንጆ ተደርጎ የተሰራ ነው እና ደግሞ ወደዚህ ደግሞ ስንመጣ ደግሞ ይሄ አልጋ ከአንድ ኮሜዲኖ ጋር ተደርጎ ይሄ ማች እንዲሆን እዚህኛው ጋር ማች እንዲሆን ተደርጎ ነው የተሰራው። አልጋውን ማች ከቁም ሳጥኑ ጋር ተደርጋ ማች እንዲሆን ተደርጎ የተሰራው። ይሄ እዚህ 2 መሳቢያ ያለው እዚህ ጋር ደግሞ እንደዚሁ መሳቢያ ያለው 2 መሳቢያ ተደርጎ ይሄ ስፖንጅ ተደርጎ ሌዘር ተደርጎ የተሰራ ነው። ቆንጆ ተደርጎ የተሰራ ነው። ይሄ ይመስላል እና ብረትና ችፑዱ አለ። ሜትር ከ50 ከአንድ ኮሜዲኖ ጋር ይሄ የተሰራው 30 ሺህ ብር ነው። በአጠቃላይ 118 ሺህ ብር የተሰራ እቃ ነው እና ለምትፈልጉ ማለት ለምትፈልጉ በመዲና በኩልም ታገኙናላችሁ እና ቆንጆ አድርገን አሪፍ አድርገን እንሰራላችኋለን። በኤምዲኤፍ በለበሰን ኤምዲኤፍ እንሰራላችኋለን እና ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ መዲናንም ተባበሯት። 50 ሺህ ፎሎወር ገብታለች ደግሞ እና ደግሞ በጣም ደስ ብሎናል። ከዚህም በላይ ልናበረታታት ይገባል። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሯት። በጣም ጎበዝና ታማኝ የሆነች ናት እና ደግሞ በዚሁ ሲቀጥሉልን እናመሰግናለን።